ሰላም ጤና ይስጥልን ውድ ተማሪዎቻችን እንዴት ሰነበታችሁ? እንዴት ሳላችሁልን? እኔ ሚኪያስ ነኝ 12ኛ ክፍል ኬሚስትሪ መምህራችሁ ከሉሲ ብሪጅ አካዳሚ። ዛሬ ደግሞ ዲስከስ የምናደርገው በዩኒት 3 ኢንዱስትሪያል ኬሚስትሪ ስር 3.3 ያለው ማኑፋክቸሪንግ ኦፍ ቫሉable ፕሮዳክት ኤንድ ኬሚካል ፓርት 4 ዲስከስ የምናደርግ ይሆናል። ፓርት 1 ፓርት 2 እና ፓርት 3 ከባለፈው ቪዲዮዎችን ለማየት ሞክረናል። ምን አይነት ጠቀሜታ አላቸው፣ በኢንዱስትሪ ሌቭል በምን አይነት እንጠቀማቸው እንችላለን ወይ ምን አይነት ፕሮዳክትን ማምረት እንችላለን የሚለውን በተወሰነ መልኩ ስለ ፈርቲላይዘር አወራን፣ ስለ ፔስቲሳይድስ አወራን፣ ስለ ሄርቢሳይድሶችን በተወሰነ መልኩ ለማየት ሞክረናል። ደግሞ ፈርቲላይዘር ላይ ደግሞ ምን አይነት ዲፍረንስ አላቸው፣ ታዋቂ የሆኑት ፈርቲላይዘር የምንጠቀማቸው ዋነኛ ፈርቲላይዘሮች መካከል የሆኑትን እየጠቀሰን ምን አይነት ባህሪ ያላቸው የኛው ከዚህኛው በምን ይለያል፣ ለምሳሌ ዩሪያ አሞኒያ በምን ይለያል፣ ዩሪያ ከዳፕ በምን ይለያል የሚለውን በተወሰነ መልኩ ለማየት ሞከርን። ሁሉም ፈርቲላይዘር እኛ ያየናቸው በዋነኝነት እየጠቀስን ያየናቸው ፈርቲላይዘሮች ናይትሮጅን ኮንቴን ያደረጉ ፈርቲላይዘር እንደሆኑ በተወሰነ መልኩ ለማየት ሞክረናል። አንደኛ ኮንሰንትሬትድ የሆነ ናይትሮጅን የያዘ አለ። ለምሳሌ 46% ኦልሞስት ግማሹን የያዘው እንደ ዩሪያ አይነት ፈርቲላይዘር እንዳለ አየን። እንዴት ነው ደግሞ ምንጠቀምበት? ስንጠቀም ምን መሆን አለበት ብለናል። በስነ ስርዓት ሚክስ ማድረግ አለብን። ጋሺየስ ነው ለምሳሌ አሞኒያ ከሆነ ምን ማድረግ አለብን ብለናል። በስነ ስርዓት ከረጨ ነው በኋላ ምን ማድረግ አለብን? መሸፈን። ከ6 እስከ 8 ኢንች ምን ማድረግ አለብን? መሸፈን አለብን ብለናል። እንደ ዩሪያ ከሆነ ደግሞ ምን መሆን አለበት? በስነ ስርዓት እንትን ማድረግ አለበት፣ መዋሃድ አለበት ብለናል። ያ ነገር በስነ ስርዓት ካልተዋሃደ ናይትሮጅኑ ኢቫፖሬት ያደርግና ኤፊሽንሲው ይቀንስብናል ብለን ዲስከስ አድርገን ነበር። ዛሬ ደግሞ ፓርት 4ን ዲስከስ የምናደርግ ይሆናል። ፓርት 4ን ከመጀመራችን በፊት ግን www.lucybridgeacademy.com እናንተን ለማገዝ ከኛ ወደ እናንተ የተበረከተ ዌብሳይት ነው። ይሄን ዌብሳይት በመጠቀም ብዙ እንድታተርፉ እየጋበዝኩ ሀሳብ አስተያየት፣ ይሄ ቢጨመር ይሄ ቢቀነስ፣ እንደዚህ ቢሆን እንደዛ ቢሆን የምትሉት ሀሳብ ካላችሁ አትያዙት። በቴሌግራም ቻናላችን በሉሲ ብሪጅ አካዳሚ አደርሱን። እኛው ለማስተካከል እና እናንተን የበለጠ ለማገዝ የምንጥር ይሆናል። ኦኬ፣ ወደ ዲስከሽናችን እንግባ። በዛሬው ዕለት አንደኛው ቫሉable የሆነ ፕሮዳክት ሶዲየም ካርቦኔት ነው። ሶዲየም ካርቦኔት ከሳልቶች መካከል አንዱ ኮመን ሳልት ከሚታወቁ ሳልቶች መካከል አንዱ ሳልት ነው። ይሄ ሶዲየም ካርቦኔት ምን አይነት ባህሪ ያለው ምንድነው መገለጫው የሚለውን እንዴ። ሶዲየም ካርቦኔት is white crystal solid ነው። ያው ከለሩ ዋይት የሆነ ክሪስታል ሶሊድ ነው። ከዛ ባሻገር ደግሞ ዴንሲቲው 2.54 ዴንሲቲ የሆነ ፒውሩ 98% ፒውር የሆነ ሶዲየም ካርቦኔት እስከ 2.54 ዴንሲቲ ግራም ፐር ሴንቲሜትር ዴንሲቲ ያለው ነው። ከዛ ባሻገር ሜልቲንግ ፖይንቱን ስናይ ደግሞ 851 ዲግሪ ሴንቲግሬድ ሜልቲንግ ፖይንት እና ደግሞ ቦይሊንግ ፖይንት ደግሞ 1600 ዲግሪ ሴንቲግሬድ ቦይሊንግ ፖይንት ይኖረዋል ማለት። ሌላ ደግሞ መገለጫው አልካሊ ነው። ምክንያቱም ሶዲየም ካርቦኔት እንደምታውቁት ፔሪዮዲክ ቴብል ላይ እንደዚህ ነው። ፔሪዮዲክ ቴብል ላይ ስናይ እዚህ ጋር ሂሊየም አለች። ፔሪዮዲክ ቴብል ላይ እዚህ ጋር የሚገኙ ኤሌመንቶች ከሃይድሮጅን ከሃይድሮጅን ውጪ ያሉ ኤሌመንቶች እንዳለ ምንድናቸው? ዊ ኮል ኢት አልካሊ ሜታልስ ይባላሉ አይደለ? ስለዚህ ሶዲየም በሉት ፖታሺየም በሉት እያለ ይቀጥላል። እነዚህ እንዳለ አልካሊ ሜታል ይባላሉ። እነዚህን አልካሊ ሜታል ተጠቅሞ የሚሰራ ፕሮዳክት አልካላይን የሆነ ፕሮፐርቲ የማሳየት ፕሮፐርቲ አለው ማለት። ስለዚህ ይሄ ሶዲየም ካርቦኔት ማንን ይዛል? በዋነኝነት ሶዲየምን ይዛል። ስለዚህ ምን አይነት ባህሪ ያሳይ? የአልካሊን ባህሪ የማሳየት እድሉ ሰፊ ነው ማለት። ሞደርኔት የሆነ አልካሊ ፕሮፐርቲ አለው ማለት። ከዛ በኋላ ሃይግሮስኮፒክ ፕሮፐርቲ ነው። ሌላው መገለጫው ሃይግሮስኮፒክ ፕሮፐርቲ አለው ወይም ሃይግሮስኮፒክ ነው ብለን ማለት እንችላለን። ኦኬ፣ ሌላው ደግሞ ሶዲየም ካርቦኔት በሁለት መልኩ ቤዝድ ኦን ዴንሲቲ። የመጀመሪያው ላይት የሆነ ዴንስ ያለው ሶዳ አሽ ላይት የሆነና ሶዳ አሽ ዴንስ የሆነ ሁለት አይነት መገለጫ አለው። ላይቱ ከ0.7 ግራም ኤምኤል 0.7 ግራም ፐር ሚሊ ሊትር ይገኛል እና ዴንሲቲ ደግሞ 0.7 ግራም ፐር ኤምኤል ድረስ የሚገኝ ነው። ዴንስ እና ላይት በመባል ሊለያዩ ይችላል። እዚህ ጋር የሚለየው በምን ብቻ ነው? ቤዝድ ኦን ዴንሲቲ ኤንድ ፓርቲክል ሳይዝ። ምን ያህል ዴንስ ነው? ዋት ዱ ዩ ሚን ዴንስ? ሲጀምር ዴንስ ማለት ምን ማለት ነው? ምን ያህል ተጠቀጠቀ ማለት ነው አይደለ? አንድ ነገር ዴንስ ነው ማለት ምን ማለት ነው?
ሲጀመር ዴንሲቲ ማለት ማስ ኦቨር ቮሊዩም ነው አይደለ? ማስ ኦቨር ቮሊዩም ምን ማለት ነው? በተወሰነ ቮሊዩም ውስጥ ለምሳሌ በአንድ ሊትር ውስጥ ምን ያህል ማስ አለ፣ ምን ያህል ተጠቅጥቋል ያ ነገር አይደለ? ስለዚህ ይሄ ሁለቱ የሚለያየው ምንም የሮ ማቴሪያል እነሱን ለመስራት የሚያስፈልገው ሮ ማቴሪያል ተመሳሳይ ነው። በዋነኝነት ዲፍረንሳቸው ምንድነው? ዴንሲቲ እና ዴንሲቲ ደግሞ ከምን ጋር ይያያዛል? ዳይሬክትሊ ከፓርቲክል ሳይዝ ጋር ይያያዛል። በጣም ደቃቅ ከሆነ የመጠቅጠቅ ዕድሉ እየሰፋ ይመጣል አይደለ? ብዙ የመጠቅጠቅ ዕድሉ። ስለዚህ ዲፍረንሳቸው በምን ብቻ ነው? በዴንሲቲ እና በፓርቲክል ሳይዝ ብቻ ነው ማለት ነው። ኦኬ እና ለምን እንጠቀምበታለን? ሶዲየም ካርቦኔትን ለምን እንጠቀምበታለን? የመጀመሪያው 50% ኦፍ ዘ ግሎባል ሶዲየም ካርቦኔት ኦልሞስት 50% የግሎባል ሶዲየም ካርቦኔት ፕሮዳክሽን ላይ ለምን እንደሚሆነው ግላስ ማኑፋክቸሪንግ ላይ የመስታወት ስራ ላይ በዋነኝነት ኦልሞስት 50%ቱ ከጠቅላላው ከሶዲየም ካርቦኔት ፕሮዳክሽን ውስጥ 50%ቱ ለምን ይገለግላል? ለፕሮዳክሽን ኦፍ ግላስ ኦር ማኑፋክቸሪንግ ግላስ። ኢትስ ኦልሶ ኢንሴንሻል። ይሄ ብቻ አይደለም ጥቅሙ። ለምን ይጠቅማል ብለናል? ለሶፕ፣ ዲተርጀንት፣ ፐልፕስ፣ ፔፐርስ ኤንድ ቴክስታይል እነዚህን ሁሉ ለማምረት ምን እንጠቀማለን? ሶዲየም ካርቦኔት እንጠቀማለን። ለምሳሌ ለዲተርጀንት ላይ እና ሶፕ ላይ ስፔሻሊ ዲተርጀንት ላይ ለምን ይጠቀሙበታል? አንደኛ እንደ ቲክነር ይጠቀሙበታል፣ እንደ ማወፈሪያ ወይም ሞር ቪስከስ እንዲሆን ይጠቀሙበታል። ከዛ ባሻገር ደግሞ የተወሰነ አማውንት ምን አለው? እጥበቱን አፕግሬድ የማድረግ ወይም ቆሻ የማስለቀቅ አቅሙን የተወሰነ ያክል አፕግሬድ ያደርጉታል። በዋነኝነት ስፔሻሊ እኛ ሀገር በዋነኝነት የሚጠቀሙት ለምንድን ነው? ቲክ ለማድረግ ወይም ቪስከሲቲውን ለመጨመር የዲተርጀንቱ ማለት ነው። በዋነኝነት ይጠቀሙበታል ማለት ነው። ሌላ ደግሞ ለምን ይጠቀማል? ለወተር ትሪትመንት። ወተር ትሪትመንት ላይ ቆሻሻ ውሃን ለማጣራት በምናደርግበት እንትን ላይ ምን አይነት ባህሪ ያለው? ቆሻሻን ትራፕ አድርጎ የመያዝ ፖሲቢሊቲ አለው እና ለወተር ትሪትመንት በዋነኝነት ይጠቀሙታል። ፉድ ፕሪፓሬሽን እና ብሪክ ፕሮዳክሽን ላይ በዋነኝነት የሚጠቀሙት ይሄንን ካልሲየም ካርቦኔት ነው ማለት ነው። ኦኬ ካልሲየም ካርቦኔት ደግሞ እንዴት ይመረታል? በምን አይነት ፕሮሰስ ይመረታል? አሞኒያ ሲሆን ምን ይመጣብናል? ሃበር ፕሮሰስ አይደለ? ናይትሪክ አሲድ ሲሆን ኦስቶዋል ፕሮሰስ ፕሮዳክሽን ኦስቶዋል ይባላል ፕሮሰሱ። ልክ እንደዛው ዌን ዊ ሲ ሶዲየም ካርቦኔት ደግሞ ምንድነው? ስሎቬ ፕሮሰስ ይባላል። ስሎቬ ፕሮሰስ ፕሮዲውስ ሶዲየም ካርቦኔት ምን በማድረግ ነው? ወይም ሮ ማቴሪያል ሶዲየም ካርቦኔት በስሎቬ ፕሮሰስ ለማምረት ከፈለግን ሮ ማቴሪያሎች ማን ናቸው? ባሪን አለ፣ አሞኒያ አለ፣ ካርቦን ዳይኦክሳይድ አለ። የዚህን ትምህርት ሙሉ ክፍል ማግኘት የምትፈልጉ ከሆነ በሉሲ ብሪጅ አካዳሚ ዌብሳይታችን ወይም በሞባይል አፕሊኬሽናችን ማግኘት የምትችሉ መሆኑን እየገለጽን መልካም ትምህርት እንላለን።